ሰዎች ሳስተውቁሻል እኔም ቢቢዬ ነው እንጂ ሁሌም ነው የሚለኝ። እሺ ተወጂዋለሽ ማለት የቤት አፈቅሪዋለሽ? ያፈቀረውን ማን ያገባል ብለህ ነው? ብዙ ነገር ነው ድለታለሁ። ሀቀኛ ነው፣ እውነተኛ ነው። አንዳንዴ ቢያበዛውም ሰው ያከብራል። መልኩም ቢሆን ደግሞ ካንተ ይሻላል። ኤቢ ከኔ ጋር አታወዳድር። ለምን? ማለት ሰው ማወዳደር ጥሩ አይደለም። እንግዲህ እኔ ላገባ ነው። ግን በደንብ ወቂ። ከማግባትሽ በፊት በደንብ ነው ማጥናት ያለብሽ። 3 አመት ሙሉ ነው የተከተለኝ። እሺ ቆይ አርጁንስ? አርጁ ምን? አርጁንን ላግባ? አይ እሱ ከልቡ ነው የሚያፈቅርሽ ብዬ። የእሱ ጨዋታ ነው። ለማንኛውም እማዬ የምናድርጋት እኔም በጣም እየጨነቀኝ ያለው የእናትና የአባቴ ጉዳይ ነው። እኔም ግራ ገብቶኛል። አባዬ አልመጣም አይደል? ተውቅሽ ከሆነ መልካም እዛው እናረጋግጣለን። አሁን ግን ማንንም የምሰማበት ሰዓት ላይ አይደለሁም። እንዳታረፍች እትዬ። ሂጂ፣ ልጅሽ ያለቅሳል። ሂጂለት። ደረጀ በቅርቡ ቀለበት ልታሰር ነው። ቃዲስ እንግዲህ እንደሚታወቀው ወደዚህ ከመጣ ጀምሮ እኔ ሁኔታው ምንም እያመረኝ አይደለም። አብጌል ግን እንግዲህ ወደፊት ባሌ፣ ትዳሬ፣ ህይወቴ፣ አጋሬ ብላ ይዘው የመጣችው ሰውዬ በጣም አደገኛ ይመስላል ማለት ነው። ቤተሰቦቻችን በጣም ነው የሚያስፈራው። ምክንያቱም ከሚያደርጋቸው ከሁኔታዎቹ እንደመረዳት እንደምንችለው በጣም ብዙ ነገር እያካበደ ነው። በቃ ነገሮችን በጣም ይሆናል አይደለ ጋይስ? ራሱን ጻድቅ ይቆጥራል። በነገራችን ላይ ጋይስ አንዳንድ ሰው ራሱን በዚህ ልክ ትንሽ ሲያካብድ መጠርጠር ጥሩ ነው። ሁሉም ሰው አንዳንዴ በጣም አስቸጋሪ ነውና ስለዚህ በጣም በሚገርም ሁኔታ እንግዲህ ሁኔታዎችን ለማድረግ እየሄደበት ያለው ርቀት የሚገርም ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ደረጀ መጀመሪያ ያው እንትን ሲለው ነበረ፣ የፈራው ነገር ነበረ። ሲቀጥል ደግሞ ናታን በጣም ምኑንም አላመነውም፣ በጣም ፈርቶታል። እና አብጌልን ዛሬ ራሱ ጠበቃ ውስጥ ይቃት ነበር ሁሉ ጊዜ ይላታልና እንዴት ነሽ? እንዴት ነው ግን ቀለበት ልናስር ነው፣ ቀለበት እንገዛ ነው እያለችው ነው። እንግዲህ እሱ ደግሞ ቃዲስ የሚባለው ሰውዬ ማለት ነው ነገሩን ለማካበድ የማያደርገው ነገር የለምና ኤቢን ምንድነው ያላት? ቀለበቱን እንግዛ። ስለዚህ ቀለበቱ ደግሞ በቃ ወርቅ መሆን የለበትም። ስለዚህ ዳይመንድ ላደርግልሽ ፈልጊያለሁኝ እያላት ነው። ዳይመንድ ማድረግ ፈልጊያለሁኝ እያላት ነበርና እንዴ በጣም አመሰግናለሁ ቃዲስዬ እያለች ነበር። እሷም አውቀው ነው ጋይስ፣ እውነት ለመናገር ሊያደርግ ይችላል፣ ግን ከጀርባው የሆነ ተልኮ ያለው ይመስለኛል። እና ናታን ወደሹ ነው ወይ አፍቅረሹ ነው ወይ ይሄን ነገር አስበሽበት ነው ወይ? ልጁንስ ምን ያክል ታውቂዋለሽ? እንዴት ነው ውሳኔሽ ላይ ምንም ስህተት የለብሽም ወይ እያላት ነበርና እሷም እንግዲህ አይ ምንም ችግር የለውም ብላለች ማለት ነውና ግን እኔ እንጃ ምኑንም አላመረኝ ጋይስዬ። እዛ እንግዲህ ሂዶ አይታችኋል። ይሄው ምጥን እንኳን ባቅሟ እንደዘጋችው ናት፣ አኮረፈችው። ምክንያቱም ባለፈው አይታችኋል እዛ ጋር ሲያሽፈረማት ነበርና በዛ ላይ ደግሞ እንትናን ራሱ ስልክሽን ስጪ ምናምን አላላትም ለዛን ማለት ነው። እና በቃ ልጁ በጣም ትንሽ አስቸጋሪ ይመስለኛል ጸባዩ። እንግዲህ ኤቢ ደግሞ ታውቂዋለሽ ወይ ሲላት ናታን አዎ ለምን ያክል ጊዜ ትተዋወቃላችሁ ሲላት 3 አመት። በስንት ጉድ እኮ ነው ማለት ብዙ አመት ሲጠይቀኝ ነበረ፣ ግን እኔ ፍቅሩን የተቀበልኩት አሁን ነው ብላለች ማለት ነው ቤተሰቦቻችን። ስለዚህ እኔ እንጃ ግራ እየገባኝ ነው። እንግዲህ እነሱም ኤቢ ማውቃ ይሁን አላቅም። እንግዲህ የመጀመሪያ ጊዜ በተለይ ይዛው ስትመጣ እንግዲህ ያው እንዳልኩ ነው ቃዲስ እንግዲህ ያው ያለውን ነገር እንዳልኩ ነው እያለችው ነበረና ምናልባት ድራማቲክ እየሰሩ ይሁን አላቅም። ስለዚህ ግን አሁን ደግሞ እንግዲህ ቤተሰቦቿ እዚህ ጋር ትርምሳለ፣ የራሷ የሆነ ብዙ ዋሮት አለባት፣ ብዙ ጭንቀት አለባት። እናቷ እዚህ ጋር እየተጨነቀች ነው፣ አባቷ በተመሳሳይ። ስለዚህ እሷ የራሷ የሆነ የሚጠበቅባት ብዙ ነገሮች አሉ። ግን ደግሞ እሱ ደግሞ እዚህ ጋር የሚያውቅ አሁን ላይ በቃ እንትን ማለት አለብን፣ ጊዜው እየሄደ ነው፣ ቀርመን መዘጋጀት አለብን እያላት ነው። እንግዲህ ሁሉንም ነገር ያው በትዕግስት የምናየው ነው የሚሆነው። ግን እኔ ሁኔታው አላመረኝም፣ ይቅርታ አድርጉልኝና ጋይስ ምኑም ምን አላመረኝ። እንኳን ለኤቢ ባል የሚሆን ማለት ነው ወደ ጭራሽ አይመጣውም እንዴ ኤቢ እኮ እንደዚህ አይነት ግን ማስመሰል በጣም እየሞከረ ነው። በቃ ራሱን እንትን ለማድረግ በጣም እየሞከረ ነው።
የሆነ በቃ ጥሩ ሰው ትትናው የሆነ በቃ እንደዛ እየተጫወተ ነው። ግን ይሄ እንደዛ አይነት ማስመሰል ነገር ጋይስ የሆነ ልታስመስሉ ትችላላችሁ። ግን ደግሞ መጨረሻው ያን ያክል የሚሆን አይደለም። የሆነ አስመስላችሁ ጀስት የሆነ ታይም ላይ ከባድ ይሆናል። ሁኔታዎቹ የጠበቃችሁት ቀርቶ እንዳልጠበቃችሁት ሁኔታዎቹ በሌላ መንገድ ይሄዳሉ እና እሱ ምንም ያክል አስመስሎ ቢጓዝ እንኳን የሆነ ሰዓት ላይ ፌል ማድረጉ አይቀርም። ይሄንን ማመን አለባችሁ። ስለዚህ እሱም አሁን በዚህ ልክ ምንም ያክል በማስመሰል ቢጓዝም መጨረሻ ላይ ግን እንትን ይላል ከእውነታው የትም ስለማይራቅ ማለት ነው ጋይሶች። ይሄና እንግዲህ እሱን ነገር እያደረገ ነው። እሱም ይሳካለት ግን አይሳካም በእርግጠኝነት ማለት የሆነ ሰዓት ላይ ፌል ያደርጋል። አሁን ሁሉም ማርታም በሌላ ጭንቀት ውስጥ ደረጀም ሌላ ጭንቀት ውስጥ ስለሆኑ ነው እንጂ ይሄ ቆም ብሎ ቢታይና ቢመረመር ጉዳዩ እውነት ለመናገር እዚሁ ጋር ፍጥጥ ማለቱ አይቀርም። ኤቢ ግን ያው እንግዲህ እንደዛ እያለች ነው። እሷ እስከ የእውነት ከልቧ ነው ምን ያክል ነው ይሄን ነገር አምና የተቀበለችው የሚለው ነገር ራሱ ጥያቄ ያስነሳል። ኤኒዌይስ ይሁን ነው ሌላ ምን ልንል እንችላለን? እና ብቻ ደስ የሚል ነገር ነበረ። ቤተሰቦቻችን እንግዲህ የነሱ ሁኔታቸው ይመስለኛል ኤቢ እንግዲህ ምናልባት ከነ ናታንና ከነ ዳጣ ህይወት ለመውጣት ምናምን ያደረገችው ሙከራ ይሁን አላውቅም። በዛ ልክ ይመስለኛል እንግዲህ ድራማቲክ የሆነ እሷ ሆነ ብላ እንትን እየፈጠረች ነው ብዬ አስባለሁኝ። እና ናታን ታፈቅረዋለሽ ወይ ወደሽ ነው ወይ ፍቅር አለብሽ ከልጁ ሲላት ማን ካፈቀረው ጋር ሲኖር አይተሃል ብላ እንግዲህ ጠቀስ ታደርገው ነበርና ምን ችግር አለው? ሲቀጥል ደግሞ ምን ያንሰዋል? ቆንጆ ነው፣ መልኩም ቢሆን ካንተ ይሻላል። ሰውም ትንሽ ያበዛዋል እንጂ ሰውንም ያከብራል። ስለዚህ እኔም ደግሞ እንታውቃለን ለ3 አመት አብረን ቆይተናል። በትምህርት ቤት ነው የምታውቀው ምናምንና እንደዛ ያለችው ነበር። እና ናታንን ካንተ ደግሞ እንደውም ሲሻል እንጂ እንትና አይልም እያለችው ነበርና ናታን ምንድን ያላት አይ ለእኔ ጋር ማወዳደር ወይም ደግሞ ከኔ ጋር ማነጻጸር የለብሽም። ሁሉም ሰው በራሱ ነው እንትን ማለት ያለበት እንጂ ከሰዎች ጋር በፍጹም ማነጻጸር የለብሽም እያላት ነው ቤተሰቦቻችን። ስለዚህ ይህ ነገር ትንሽ ከበድ ብሏል። ኤኒዌይስ ቀጣይ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። እንግዲህ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ጋይስ የእናንተ ላይክ የእናንተ ሰብስክራይብ ለእኔ በጣም ትልቅ ቫልዩ ስላለው ጋይሶችዬ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። በቃ ሰብስክራይብ አድርጉልኝ፣ ላይክ አድርጉ። ቪዲዮን ስትደርሳችሁ ላይክ አድርጉልኝ። እወዳችኋለሁ ቤተሰብ፣ በጣም አመሰግናለሁ። በእናንተ ኃይል በእናንተ ብርታት ነው እዚህ ደረስኩትና ቀጣዩንም ደግሞ አብሬ በራሴ ደግሞ ቪዲዮ እስከመመለስ ድረስ መልካም ሁሉ ተመኘሁላችሁ። እወዳችኋለሁ ውድ ሀገሬ ልጆች። ባይ ባይ።